እሱ በሰጠለት ገንዘብ በዛው ገንዘብ ሄዶ አሰርቶበታል ተብሎ ተነገራት። እኔ ደግሞ ያለ እንጃ እኔ አላቅም፣ ግን ማልገብ ያለ ነው የተናገራት። በቃ ነይ ምናምን ብሎ እያለፈ አያትና ልጅሽ እየታመመ ነው፣ ትንሽ ህመም አለበት አሁን ላይ። ዶክተሮች ያልደረሱበት የሰው በሽታ ወጣቱ በምቀኞች እጅ ነው እንዲሞት የተደረገው። የሰው ክፋት አይሏል። የሰው ለውጥ የማያስደስታቸው ሰዎች እዚሁ አጠገባችን ጎናችን ያሉት። አቤኔዘር ላይ የሆነው ይህ ነው። አቤኔዘር በረዳቸው ሰዎች እጅ ተበልቷል። ብዙዎች ምን ሆኖ ነው የሞተው ሲሉ ነበር። ሞቱን ግን ቤተሰቦቹም ዶክተሮችም ይህ ነው ብለው መናገር አቅቷቸው ነበር። የሞተው በሰዎች ክፋት እንደሆነ ግን እሱ ቀድሞ ተናግሯል። በትናንትናው ዕለት ስርዓተ ቀብሩ የተፈጸመው ከ500,000 በላይ ተከታዮች በቲክቶክ ያሉት የ22 ዓመቱ ወጣት ቲክቶከር አቤኔዘር የሞት ምክንያትና ሚስጥር ታውቋል። የሰው ክፋት በግልጽ ታየ። ሾልኮ የወጣው አቤኔዘር ከመሞቱ ከህልፈቱ በፊት ለአንዲት ጓደኛው እውነቱን ነግሯት ነበር። አቤኔዘር ቃል በቃል የጥንቆላ ሥራ እንደተሰራበት ሲናገርም ይሰማል። እናቴ ትንቢት ተነገራትና ወደ ቤት መጣች። ትንቢት ተነገራት። ልጅሽ ላይ ጥንቆላ ተሰርቷል። ልጅሽ በመልካምነት እረዳለሁ ብሎ ገንዘብ የሰጠው ሰው እሱ በሰጠው ገንዘብ በዛው ገንዘብ ሄዶ መድኃኒት አሰርቶበታል ተብሎ ተነገራት። መሃል ገበያ ላይ ነው። ነይ ብሎ እያለፈ እያለ አያትና እናቴን ልጅሽ እየታመመ ነው፣ ትንሽ ህመም አለበት አይደል አላት። አዎን አለችው። በመልካምነት ለሰው ባደረገው ነገር በሰጠው ገንዘብ ያ ሰው አሰርቶበታል። እናም የዛ ህመም ነው አሁን ላይ ልጅሽን እያሰቃየው ያለው። እግዚአብሔርም አይሆንም፣ አይቀጥልም፣ ብዙም አይዘልቅም ብሏል ብሎ ትንቢት ነገራት። ምን እንደምል ምን እንደማውራ ግራ ገባኝ። በቃ ወሬ ቀይሪ አልኳት እናቴን። ማን ልጠይቅ? ማን አሰራብኝ ልበል? እዛ ሰፈር መደዳውን አግዛቸዋለሁ፣ መደዳውን እረዳቸዋለሁ። እዛ ሰፈር ያረዳሁት ሰው የለም። ሁሉም እናቶች ምስኪን ስለሆኑ ዕቃ ከያዙ አግዣቸው ቤታቸው ድረስ ወስጄላቸው እንኩ ብዬ ጥቂት ብርም አስጨብጫቸው ነው የምወጣው። ማንን ልጠይቅ? ማን እንዲያረጋችሁብኝ ብዬስ ማን ጋር ልሄድ? እናቴ ሰው መርዳቴን እንዳቆም ትፈልግ ነበር። ምክንያቱም ብዙ እያረክ ነው ብላ ታስብ ነበር። እናም ያንን እንዳቆም አውቃ ህመሜን ምክንያት አድርጋ እንደዚህ ያለችኝ ሊሆናል ይችላል ብዬ ራሴን ለማሳመን ሞክሬ ነበር ይላል የአርባ ምንጭ ለጋ እንቁ አቤሴሎም ዘለቀ በታላቅ የሐዘን ስነ ስርዓት ወደ ማረፊያው ትናንት ነው የተሸኘው። ነገር ግን በርካቶች የሞቱን መንስኤ ቢጠይቁም ይህ ነው ተብሎ አልተነገረም፣ አልታወቀም፣ አልተረጋገጠም ነበር። ሰውነቱ እያበጠ ሲሄድ የቆዳ የአየል አለርጂ ሊሆን ይችላል ተብሎ ነበር። ነገር ግን ምንም የለም። የጉበት በሽታም ሊሆን ይችላል ተብሎ ነበር። ምርመራ ሲደረግለት ግን ምንም አይነት የጉበት በሽታ እንደሌለበት ነው ሕክምናው ያረጋገጠው። ዶክተሮች በሽታውን ሊለዩት አልቻሉም። በሐኪሞች ችሎታ ሊደረስበት አልቻለም። ለነሱም የጨነቀ ነገር ነበር፣ ምክንያቱም ከጀርባ ያለውን አያውቁምና። ይህ በክፉ ሰዎች የሚጠነሰስ ከሕክምና የረቀቀ
በመንፈሳዊ ሕይወት ብቻ የሚደረስበት ክፉ ሥራ ወጣቱ አቤኔዘርን ለዚህ ለሞት አብቅቶታል። ከአርባ ምንጭ ከተማና በመላው የኢትዮጵያ ማህበራዊ ሚዲያ ተጠቃሚዎች ዘንድ የፍቅርና የደግነት ተምሳሌት የነበረው ወጣት አቤሴሎም ዘለቀ አቤኒ በቤተሰቦቹ በወዳጅ ዘመዶቹና በአድናቂዎቹ ከፍተኛ ሐዘን ታጅቦ የቀብር ስነ ስርዓቱ ተፈጽሟል። በቀብር ስነ ስርዓቱም የቀረ የአርባ ምንጭ ሰው የለም ማለት ይቻላል። በቲክቶክ ገጹ ስለ ፍቅር ከአቤኒ ጋር በሚለው መርሃ ግብሩ የሚታወቀውና ገና በአፍላነቱ በ22 ዓመቱ በድንገት ከዚህ ዓለም በሞት የተለየው አቤሴሎም ወይም አቤኒ አርባ ምንጭ አንዱን ውድ ልጇን ስትሰናበት ከተማዋ በሐዘን ማቅ ተከናንባ እንባዋን እየገበረች እየጮኸች ውላለች። ከግማሽ ሚሊዮን በላይ ለሚሆኑ ተከታዮቹም የመልካምነትና የፍቅር ምንጭ የነበረው ሰዎች ስለ ፍቅር እንዲያስቡ፣ ስለ ፍቅር እንዲመራመሩና ስለ ፍቅር እንዲያውቁ በርትቶ የሚሰራው ይህ እንቁ ወጣት በሕክምና ሊታወቅ ባልቻለ ድንገተኛ ክፉ ሕመም ምክንያት ገና በለጋ ዕድሜው መቀጠፉ መላውን የአርባ ምንጭ ሕዝብና የኢትዮጵያን ሕዝብ ያስደነገጠ ክስተት ሆኖ ነበር። አቤኔዘር ግን በሕክምና ሊታወቅ ስላልቻለው በሽታው በሕይወቱ ከማለፉ ጥቂት ቀናት በፊት ለጓደኛው ተናግሯል። እናቱ በገበያ መሃል እየሄደች አንድ ሰው እንደጠራትና ልጇ እየታመመ እንደሆነ እንደነገራት እሷም በመደንገጥ አዎ በምን አወክ እንዳለችው ልጇ እየታመመ ያለው ዓለማዊ ሕመም እንዳልሆነና ገንዘብ ከሰጣቸው ሰዎች አንደኛው ራሱ በሰጠው ገንዘብ ጥንቆላ እንዳስጠነቆለበት መድኃኒት እንዳስደረገበትና በሕይወት ብዙም እንደማይቆይ ነግሯት ነበር። ይህ ለአቤኔዘር እናት ለአቤሴሎም እናት ዱብዳ ነው። ይህንን እናቱ ስትነግረው ወሬ ቀይሪ ብሎ ለመርሳት እንደሞከረ እንዳስጨነቀው ነግሯታል። እናቱና እሱ ይህ እንዳይሆን ምኞታቸው ነውና ነገሩን እንዳልሰማ ሆነው ለማለፍ ነበር የመረጡት። ሐኪም ቤት ቢሄድም ሐኪሞች ሕመሙን ሊለዩለት አልቻሉም። በለስላሳ ቃላቱና በመልካም ምክሮቹ የብዙዎችን ሕይወት የለወጠው አቤሴሎም ዛሬ ድምፁ ቢናፍቅም ድንቅ ሥራዎቹ ግን በብዙዎች ዘንድ ሲታወሱ ይኖራሉ። የቀብር ስነ ስርዓቱ ላይ የታደሙት ወዳጆቹ እንደገለጹት አቤሴሎም ለሰው ልጅ ያለውን ክብርና ፍቅር ገና በዚህ ዕድሜው በተግባር ያሳየ ታላቅ ማንነት ያለው አፍላ ወጣት ነበር። የብርሃን ምንጭ ሆኖ ብዙዎችን ሲያጽናና የቆየው አቤኒ ገና አበባ በሆነበት ዕድሜው ይህችን ዓለም መሰናበቱ የብዙዎችን ልብም ሰብሯል። ምቀኞች የሰውን ሕይወት ትንሽ መለወጥ የሚያንገበግባቸው እነሱ ስላልተለወጡ፣ እነሱ ከሰው ስላልበለጡ፣ እነሱ ታዋቂ ስላልሆኑ፣ ሌሎች እንዲለወጡ የማይፈልጉ አረመኔዎች እሱ በሰጣቸው ገንዘብ ሞቱን ደግሰውለታል። የአቤሴሎም ድንገተኛ እረፍት ለቤተሰቦቹ፣ ለጓደኞቹ፣ ለተከታዮቹ በሙሉ እጅግ መሪር ሐዘን ቢሆንም ባስተማረው የፍቅር መንገድ ሁሌም በልባቸው ሲታወስ ይኖራል። ይህንን ወጣት ይግደሉት እንጂ በዚህ ዕድሜው ያኖረውን አሻራ መፋቅ አይችሉም።